አቤት ፈጣሪ ሆይ ልዑሌ እውነት መጠንቀቅ ያለበት አሁን ነው። ጌታን ነው የምላችሁ። ልዑሌ በጣም ጥንቃቄ ማድረግ አለበት። የዋህነታችሁ በጣም እየጎዳችሁ ነው ጀግኖቻችን። የኤልሳ ነገር ይቅርታዋ ግን እኔ ምንም አልተዋጠልኝም። አንጀቴ አልደረሰም። ተፈጥሮ አይሁን ንግግሯ አይሁን ብቻ የእሷ ስታይሉ አይሁን አላቅም፣ ግን ምንም አልጣመኝም። ምክንያቱም ነገ አቶ ኤፍሬም ደውሎ ነይና ልጅሽን ውሰጂ ችግር የለውም ይቅርታ ቢላት የምትመለሱላ ነው የሚመስለኝ። ውድ ቤተሰቦቼ በቃ የምትሄድ ነው የሚመስለኝ። ስታወራ ካያችኋት የሆነ ተመልሳ የምትሄድ ነው የሚመስለው። ማርያምን የኔ ጌታ ልዑል ፈርዶበታል። አሁን ራሱ ምንድን ነው ያለችው? ልጄን ብቻ ነው እያለች ያለችው። ልጇን የወሰዱባት እንዴት አድርገው እንደሆነ እኮ ታውቃለች። እየፎከረብኝ ነው ብላ ነበረ፣ ግን ልጅህን ብቻ። ስለዚህ ልጅህን ብቻ ሆነ የምትፈልጊው እኮ ነገም ቢደውልልሽ ድጋሚ ልዑሌንም አባትሽንም ማጥ ውስጥ ነው የምትጨምሪው። እንደዛ ብዬ ነው የማስበው። ስለዚህ መጠንቀቅ ነው ያለባቸው ብዬ ነው የማስበው። ልዑሌ አደራ ማሚ ጋም እንዳትወስዳት። ገና ልጅቷ ብዙ ትምህርት የምትወስድ ልጅ ናት። ገና ብዙ ነገር መማር የሚጠበቅባት ሰው ናት ማለት ከንግግሯ ከሁኔታዋ ካያችሁ የሆነ የልጅነት ባህሪ ያላት ነገር ነው የምትመስለው። እና አሁንም ነይ ልጅሽን ውሰጂ ይቅርታ ቢላት ከና አባትሽ ነይ ቢላት ትሄዳለች ብዬ ነው የማስበው። እና ይቅርታ ማለትሽ ጥሩ ነው፣ ደስ ይላል። ግን መጠንቀቅም አስፈላጊ ነው ብዬ ነው የማስበው። ራስን መጠበቅ በዚህ በኩል ነው አሁን ጥላት የሚገባው። ምክንያቱም ልጄን ስትል ነበረ፣ ልጄን ብቻ ስትል ስለነበረ። ስለዚህ ሰውየው ደግሞ የነ ልዑሌን ቻናላችሁን ስለሚያይ እንግዲህ ልጅሽን ነው ውሰጂ ብላት ተመልሳ ትመጣለች ብሎ ድጋሚ እንዳትሞት እንዳትድን ሊያረጋት ስለሚችል ይቺ ያስፈራል ነገሩ ማለት ነው። ነገሩ ስለሚያስፈራ መጠንቀቁ አያከፋም። ለአባትየው ራሱ ከበፊቱ እንደውም አሁን ነው በደንብ መጠንቀቅ ያለባቸው። ምክንያቱም አሁን እናትና ልጅና አባት አንድ ላይ ከሆኑ ያው በሌላ ሰው መግባቱ አይቀርም ይመጣል። ስለዚህ መጠንቀቅ፣ በተለይ ደግሞ ልዑሌ መጠንቀቅ አለብህ። ይቅርታ ማድረግ ጥሩ ነው፣ ዋህነት ጥሩ ነው፣ እግዚአብሔር ይመስገን። ግን በዚህ መንገድ ደግሞ ጥላት እንዳይገባ ማሰብ አለብንና ምንም ስላልተመቼ ነው ይቅርታዋ ራሱ ምንም አንጀት አይደርስም። እና ውድ ቤተሰቦቼ እኔ የታዘብኩትና ያው ማለት እንደተረዳሁት ነው። ይቅርታ አድርጉልኝ። ያየው ነው ሰሞኑን፣ ግን ስላልተመቼ ነው ምንም ቪዲዮ መስራት ስላልተመቼ ነው እንጂ በጣም ነው መከታተላቸው። እና እንግዲህ በሀሳቤ ተስማማችሁ ላይክ ሰብስክራይብ ያደረጋችሁ ቤተሰቡ ነኝ ለማለት እወዳለሁ። ልዑሌ አደራ ወደ ማሚ እንዳትወስዳት። ማሚም እንዳንተ የዋህ ናት። ምክንያቱም ገና ብዙ መማር ስለሚጠብቃት ብዬ ስላሰብኩ ነው፣ ኤልሳ ማለት ነው።